አመሰግናለሁ የተከበሩ አፈ ጉባኤ የተከበራችሁ የምክር ቤት አባላት ክብርት ፕሬዝዳንት አምባሳደር ሳህለወርቅ ዘውዴ በሁለቱ ምክር ቤቶች የመክፈቻ ስነ ስርዓት ላይ ላደረጉት እጅግ ጠቃሚና ፍሬያማ ንግግር የሚነሱ ጥያቄዎችን አስመልክቶ የመንግስትን አቋም እንዳብራራ እድል ስላገኘው እጅግ አድርጌ አመሰግናለሁ። ጥያቄዎቹ በስፋት የኢኮኖሚ ጉዳዮችን የሚዳስሱ ስለሆኑና የኢኮኖሚ ጉዳይ አንድ በአንድ በተነሱት አውዶች ሳንወሰን ትንሽ ሰፋ ያለ ገለጻ መስጠት ጠቃሚ ስለሚሆን እንደ መግቢያ አጠቃላይ የኢኮኖሚ ሁኔታውን ከገለጽኩ በኋላ ለተነሱ ጥያቄዎች ምላሽ ለመስጠት እሞክራለሁ። እንግዲህ በፈረንጆቹ 2020 በእኛ 2012 የነበረው አመት በአጠቃላይ ከነበርንባቸው አመታት የተለየ ፈታኝ ከባድ ሆኖ ለዓለም መጥቷል። ኮሮና የዓለምን ኢኮኖሚ በእጅጉ አናግቷል። የአኗኗር ዘይን ረብሿል። የግንኙነት መስተጋብርን አዛብቷል። ስራ አጥነት አስፋፍቷል። በማህበራዊ ትስስራችን በሰርግ በቀብር በአምልኮ እና በጉርብትና የለመድናቸውን ግንኙነቶች በእጅጉ የሚፈትን አዲስ ልምምድ የሚጠይቅ አመት ሆኖ አልፏል። በዚህ አመት ውስጥ አጠቃላይ የዓለም ኢኮኖሚ በዓለም የፋይናንስ ተቋማት ሪፖርት መሰረት ቢያንስ ኔጌቲቭ 4.9% ይቀንሳል። የመላው ዓለም ኢኮኖሚ ከዜሮ በታች ኔጌቲቭ 4.9% እንደሚቀንስ የበርካታ ሀገራት ኢኮኖሚ በተለይም ያደጉ ሀገራት ኢኮኖሚ በኔጌቲቭ ውስጥ ሊያርፍ እንደሚችል ሰፋፊ ትንበያዎች ያመለክታሉ። በተለይም ኮሮና እንደተፈጠረ የኮሮናን ፈተናዎች ተገንዝቦ ከፍርሃት ዞን ወደ መማሪያ ዞን ከፊር ዞን ወደ ለርኒንግ ዞን በፍጥነት ማደግ ያልቻሉ ሀገራት ኢኮኖሚያቸውን አጠቃላይ እንቅስቃሴያቸውን የሚያናጋ ነገር ተፈጥሯል። በተደጋጋሚ እንዳነሳሁት ኢትዮጵያ በጣም ብዙ ኮሮናዎች ያሉባት ሀገር ስለሆነች ለአንደኛው ኮሮና ብቻ ቅድሚያ ሰጥተን ሌሎች ስራዎቻችንን በማቆም ኢኮኖሚያችንን አናናጋም እየተከላከልን ስራችንን እንሰራለን የሚል ውሳኔ እንደ መንግስት እንዲሁም እንደ ህዝብ ስለወሰን በዓለም በጣም ጥቂት ሀገራት ማስመዝገብ የቻሉትን የኢኮኖሚ እድገት በአፍሪካም በምስራቅ አፍሪካ ብቻ የታየውን የፖዚቲቭ እድገት ከፍተኛ የሚባለውን ኢትዮጵያ ማስመዝገብ ችላለች። 6.1% የኢኮኖሚ እድገት መመዝገቡን የፕላን ኮሚሽን የአመቱ ሪፖርት ያመለክታል። 6.1% እድገት በዚህ አመት ልናድግ ካሰብነው እድገት አንፃር ሲታይ በ2.9% ቅናሽ ያሳየ ቢሆንም ዓለም ላይ ከገጠመው ፈተና አንፃር እጅግ ተስፋ የሚሰጥ እና የሚያበረታታ እድገት ተብሎ ሊወሰድ ይችላል። ነገር ግን ይሄ እድገት እንዲሁ ዝም ብሎ የመጣ ሳይሆን መንግስትና ህዝብ የተከተልናቸው የተለያዩ መንገዶች ኢኮኖሚው በታሰበው ልክ ሳያሽቆለቁል በእድገት ትራጀክተሪ ውስጥ እንዲቆይ ማድረግ ተችሏል። ከዚህ ውስጥ አንዱ በብዙ ሀገራት እንደታየው ሎክዳውን ማድረግ በሙሉ ሀገሪቱን መዝጋት የሚል እሳቤ በብዙ አፍሪካ ሀገራት ታይቷል። ለኛም ብዙዎቹ የአፍሪካ ሀገራት መሰል እርምጃ እንድንወስድ ምክር ጥያቄ አቅርበዋል። በሀገር ውስጥም ከፍተኛ የሆነ ጉትጎታዎች ነበሩ። ሎክዳውን ማለት ሁሉን ነገር ዘጋግቶ መቀመጥ ማለት ነው። ይሄ በእኛ ተጨባጭ ሁኔታ አያዋጣም። ሁሉን ዘግተን ከኮሮና ብናመልጥ
ከረሃብ ስለማናመልጥ ይህም መንገድ አንከተልም ብለን ገና ከጅምሩ በመወሰናችን የአየር መንገዱ ስራውን ካላቆመ መዘጋት አለበት የሚል ጉትጎታ ከውስጥም ከውጭም በስፋት ይደመጥ እንደነበር ታስታውሳላችሁ። አየር መንገዱ ስራውን ካላቆመ እንቅስቃሴዎች ካሉ ኮሮና ይበራከታል የሚል ፍራቻ ነበር። በውጭ ሀገር ያሉ ተማሪዎች ካልተመለሱ ኢንዱስትሪ ፓርኮች ካልተዘጉ የሚሉ ጉትጎታዎች በስፋት ይደመጡ ነበር። ለነዚህ ጉትጎታዎችና ጥያቄዎች ምንም ቦታ የላቸውም ብለን መዝጋት ሳይሆን እያንዳንዱን በጥበብ በእውቀት በመተንተን አጠቃላይ የሀገሪቱን ታሳቢ ባደረገ መንገድ በወሰድናቸው እርምጃዎች መላው ዓለም የኢትዮጵያ ሞዴል ባለው መሰረት በኮሮናም በኢኮኖሚውም አበረታች የሚባል ውጤት ማግኘት ይችላል። ከነዚህ በተጨማሪ የኛ የዘመን አቆጣጠር ከመስከረም ከሐምሌ 1 የሚጀምር ስለሆነ በጀታችን ከሐምሌ 1 ጀምሮ ለ8 ወራት ጤናማ የሆነ የኢኮኖሚ እድገት አስመዝግበን ከዚያ በኋላ ኮሮና መፈጠሩ ለብዙዎቹ የዓለም ሀገራት ግን አዲሱን ዓመት እንደጀመሩ ያጋጠመ መሆኑ 8ቱን ወር የሰራነው ስራ በ4 ወር ያጋጠመንን መጠነኛ ዱቆሳ ለመከላከልና ሲደመሩ 6.1% እድገት ለማረጋገጥ እድል ሰጥቷል። እንደምታስታውሱት ኮሮና እንዳጋጠመ በሀገር ውስጥ ከምንወስዳቸው የመከላከል እርምጃዎች በተጨማሪ በዓለም አቀፍ የፋይናንሻል ተቋማት የዕዳ ስረዛ የብድር ሪስትራክቸሪንግ ከፍተኛ ካምፔን ለኢትዮጵያም ለአፍሪካም ማድረግ ተችሏል። ለጂ20 ሀገራት ግልጽ ጥያቄዎች በማቅረብ እና ከብዙ መሰል መንግስታት መሪዎች ጋር ተሰናስለን ባደረግነው ርብርብ በፈለግነው ልክ ባይሆንም ቀላል የማይባሉ ድሎች ተገኝተዋል። ከዛ ተጨማሪም በእርዳታ መልክ በተለይ ከጃክማ ፋውንዴሽን ጃክማ ከሚባለው ካሊባባ ፋውንዴሽን ባለቤት ጋር የሰራነው መላ አፍሪካን የደገፈው ድጋፍ ኢትዮጵያ ግንባር ቀደም ሆና የአፍሪካ ሀቦና እንድትቀጥል እድል የፈጠረ በመሆኑ ኮሮና ለመከላከል ብቻ ሳይሆን በዚያ ሂደት ውስጥ ብዙ ለመማር ብዙ ለመጠቀም እድል ከፍቷል። በዚሁ አግባብ የኢትዮጵያ አጠቃላይ ጂዲፒ በዚህ ዓመት 3.375 ትሪሊየን ደርሷል። በ2010 2.2 ትሪሊየን ብር ነበር። በ2011 2.7 ትሪሊየን ገደማ ነበር። አሁን 3.375 ትሪሊየን ብር ደርሷል። ይህም አሁን ባለው ምንዛሬ ሲሰላ ወደ 107.4 ቢሊየን ዶላር ይመጣል። ለረጅም ጊዜ ከ100 ቢሊየን ዶላር በላይ ጂዲፒ ለማስመዝገብ 100 ቢሊየን ዶላር ሰርፓስ ለማድረግ የነበረንን የረጅም ጊዜ ጥረት ያሳካ ዓመት ሆኗል። ከፐር ካፒታ ኢንካም አንፃር ሲታይ ከ$1000 በላይ የኢትዮጵያ ፐር ካፒታ ኢንካም የተመዘገበበት ዓመት ሆኗል። ይህም ከመካከለኛ ዝቅተኛ ሀገራት ተርታ ለመመደብ የነበረንን የረጅም ጊዜ ጉጉትና መሻት የመለሰ ይህን አስቀጥለን በጠንካራ ርብርብ ከሰራን የኢትዮጵያ ብልጽግናን እውን ማድረግ የሚቻል መሆኑንና የእድገት ትራጀክተሪውን ጠበቅ አድርጎ በዲሲፕሊን መምራት የሚያስፈልግም የሚጠቅም መሆኑን ያመሳከረ ዓመት ነው። ይህንን ጥቅል እድገት በዋና ዋና ዘርፎች ከፍለን ስንመለከት ግብርና ባለፈው ዓመት ሰፊ ርብርብ የተደረገበትና የ4.3% እድገት አስመዝግቧል። ከምናስበው እድገት መጠነኛ የሆነ ዝቅ ያለ ቢሆንም በመናስበው ልክ በሚባል ደረጃ የግብርና እድገት ተረጋግጧል። የኢንዱስትሪ እድገት 9% ገደማ ነው ያደገው። ይህ በማኑፋክቸሪንግ እንዲሁም በኮንስትራክሽን በድምር ይታያል። በኮሮና ዘመን ምንም አይነት ፕሮጀክቶች እንዳይቋረጡ የህንፃ፣ የመንገድ፣ የጤና፣ የኢንዱስትሪያል ፓርኮች ስራዎች እንዳይቋረጡ የተደረገው ጥረት የኮንስትራክሽን ዘርፍ እድገት በሚፈልገው ደረጃም ባይሆን
እንዲያድግ እድል ፈጥሯል። ከኢንዱስትሪ አንፃር ኢንዱስትሪዎች እንዳይዘጉ በታክስ ቅነሳ ድጎማ እና የሥራ አይነታቸውን መቀየር እንጂ ሙሉ በሙሉ ኢንዱስትሪዎች እንዳይዘጉ መንግስት የወሰዳቸው ሰፋፊ እርምጃዎች በዘርፉ የተገኘውን እድገት እንዲመዘገብ እድል ሰጥቷል። ከሰርቪስ አንፃር ያደግነው እድገት ከምንጠብቀው ዝቅተኛ ቢሆንም 5.3% እድገት ተመዝግቧል። እነዚህ ሲደመሩ ነው በሀገር ደረጃ 6.1% እድገት የመጣው። ባለፈው ዓመት ከነበሩ ዋና ዘርፎች መካከል በከፍተኛ ደረጃ ለውጥ ያመጣንበትና ከፍተኛ እድገት የተመዘገበው በማዕድን ዘርፍ ነው። በማዕድን ዘርፍ ባለፈው ዓመት 91% እድገት ተመዝግቧል። ሁላችሁም እንደምታስታውሱት በኤክስፖርት ከነበረው የማሽቆልቆል ሂደት በተጨማሪ በማዕድን ዘርፍ አጠቃላይ ካለን ፖቴንሻል አንፃር ዝቅተኛ የሆነ እድገት ስናስመዘግብ ቆይተን በ10 ዓመት የብልጽግና ፍኖት ላይ አንዱ ትኩረት ይገባዋል ያልነው ሴክተር የማዕድን ዘርፍ ሲሆን ለዚህም የፖሊሲ ማሻሻያዎች አድርገናል። ኮሮና ጋር ተያይዞ የድንበር መዘጋቱም የራስ የሆነ ጠቀሜታ ሰጥቷል። በዚህ ምክንያት ከፍተኛ የሚባል እድገት በማዕድን ዘርፍ ተመዝግቧል። ይሄ 91% እድገት በዚህ ዓመት ማስቀጠል ከቻል አንዱ የተዳከመው ሴክተር ይህ ሴክተር ስለሆነ በድምሩ የኢትዮጵያ ኢኮኖሚ ውስጥ የሚጫወተው ሚና ከፍተኛ እንዲሆን ያደርጋል። ከዚህ ውጪ የጤናና ማህበራዊ ዘርፍ ንዑስ ዘርፍ በዚህ ዓመት ኮሮና እንደ እድል ሆኖ ያነቃቃው ሴክተር በመሆኑ የ10.2% እድገት አረጋግጠዋል በጤና በማህበራዊም ጭምር። የፋይናንስ አገልግሎት ንዑስ ዘርፍን ያየን እንደሆነ ይህ ዘርፍ በብዙ መልክ የኢትዮጵያን ኢኮኖሚ ከማሳደግና የእድገት ጎዳናን ከማስቀጠል አንፃር ከፍተኛ ሚና የሚጫወት ነው። በዘንድሮ ዓመት የፋይናንሻል ንዑስ ዘርፍ የ10.2% የኢኮኖሚ እድገት አስመዝግቧል። ይህ እድገት ከሌሎቹ ለየት ባለ መንገድ ገባ ብሎ ማየት ጠቃሚ ስለሚሆን ትንሽ ማሳያዎች በማከል የፋይናንሻል ኢንዱስትሪው ምን ያክል ለውጥ እያመጣ እንዳለ ለግንዛቤ የሚሆን መረጃ ለመስጠት እሞክራለሁ። ባለፈው ዓመት የባንኮች ቅርንጫፎች 5341 ብቻ ነበሩ። በዚህ ዓመት ከ1000 በላይ ቅርንጫፎች በመጨመር 6628 ቅርንጫፎች በሀገር ደረጃ ተከፍተዋል። የባንኮች ቅርንጫፍ መበራከት በስራ አጥነት ከሚጫወተው ሚና በተጨማሪ ከፍተኛ ሀብት ለመሰብሰብ ሴቭ ለማድረግ ያን ሀብትን መልሰን ኢንቨስት ለማድረግ እድል የሚሰጥ ስለሆነ ብራንቾች በ18% ገደማ ማደጋቸው በፋይናንሻል ሴክተር ውስጥ ጎልቶ ከሚታዩ እድገቶች አንዱ ነው። በዚህም ሳቢያ ባለፈው ዓመት የተቀማጭ ሂሳብ የነበራቸው ዜጎች ቁጥር 38.7 ሚሊዮን የነበሩ ሲሆን ከብራንቾች መበራከት ጋር ተያይዞ ወደ 50.7 ሚሊዮን ዜጎች ያስቀማጭ ሂሳብ ከፍተዋል። ይህ ብቻ ሲወሰድ ወደ 31% ገደማ እድገት ነው። ከዚህ ቀደም ከሚያስቀምጡ ሰዎች አሁን የሚያስቀምጡ ሰዎች ቁጥር 31% ገደማ እድገት አለው። ይህ በሴቪንግ አቅማችን ብቻ ሳይሆን ባንኮች አጠቃላይ በሚፈጡት የፋይናንሻል ሴክተር እንቅስቃሴ ውስጥ ከፍተኛ የሆነ ትርጉም አለው። ይህም በመሆኑ የኢትዮጵያ ባንኮች ለመጀመሪያ ጊዜ በዚህ ዓመት 1 ትሪሊየን ብር መሰብሰብ ችለዋል። 1 ትሪሊየን ብር ባንኮች መሰብሰብ በመቻላቸው በዚያው ልክ የሚያበድሩት ኢንቨስትመንትን የሚያግዙበት አቅም አድጓል ማለት ነው። ከዚህ አንፃር ተጨማሪ ስራ የሚያስፈልገን አካባቢ የተሰበሰበው 1 ትሪሊየን ገደማ ተቀማጭ ሀብት አብዛኛው ማለት የሚቻለው በአዲስ አበባና በአዲስ አበባ ዙሪያ ነው።
ከተሰበሰበው ሀብት በአዲስ አበባና በአዲስ አበባ ዙሪያ ያሉ ቅርንጫፎች የሰበሰቡት 60% ገደማ ነው። ይሄ በስርጭቱ ረገድ አሁንም በርካታ ብራንቾች መክፈትና ስራ መስራት እንዳለብን ያመላክታል። በኦሮሚያ 13.7% ተሰብስቧል። በአማራ 7.3% ተሰብስቧል። በደቡብ 5.2% ተሰብስቧል። የተቀረው በሌሎች ክልሎች የተሰበሰበ ነው። እዚህ የተከማቸውን የብራንች አቅም የባንክ አቅም ወደ ሁሉም የሀገሪቱ ጫፎች በመውሰድ ትናንሽ ቁጥርም ቢሆን የገንዘብ መጠን በባንክ ውስጥ ተቀማጭ እንዲያድግና ለኢንቨስትመንት እንዲውል ማድረግ ተጨማሪ ስራ ይፈልጋል። ያም ሆኖ በዘንድሮ ዓመት ከተሰበሰበው ሀብት ውስጥ 271 ቢሊዮን ብር ብድር ባንኮች አበድረዋል። ካበደሩት 271 ቢሊዮን ብር ውስጥ 70% ወይም 189 ቢሊዮን ብር የሚሆነው ለግል ሴክተር የተሰጠ ነው። ሁላችሁም እንደምታስታውሱት የግል ሴክተር ብድር ዝቅተኛ በመሆኑ ስራ አጥነትን ለመቀነስ ኢኮኖሚውን በሁሉም ረገድ ለማነቃቃት ውስንነት እንደነበረው ሲተች የቆየ ቢሆንም ባለፈው ዓመት በወሰናቸው አንዳንድ ማሻሻያዎች የግል ባንኮች እድገት እያመጡ በመሆኑና ለግል ሴክተር ሰፋ ያለ ገንዘብ ማበደር በመቻላቸው በአጠቃላይ ኢኮኖሚ ውስጥ ከፍተኛ መነቃቃት እንዲፈጠር እድል ፈጥሯል። ይህ ፋይናንሻል ሴክተር እንዲሁ በራሱ ጊዜ ያመጣው ለውጥና እድገት ሳይሆን በመንግስት ከፍተኛ ድጋፎች እና የፖሊሲ ማሻሻያዎች ተደርገዋል። ጥቂቶቹን እንኳን ለመግለጽ ብሔራዊ ባንክ የግል ባንኮች የገንዘብ እጥረት እንዳያጋጥማቸው 14 ቢሊዮን ብር ብድር ሰጥቷቸዋል። ይሄም የምታውቁት መረጃ ነው። ከዚህ በተጨማሪ ያለፉት ጥቂት ዓመታት በቦንድ ግዢ ምክንያት 27% ከሚሰበስቡት ሀብት ቦንድ መግዛት ስለሚገደዱ ይህም የመሰብሰብ ፍላጎታቸውን ብቻ ሳይሆን ትርፋማነታቸውን ስለጎዳ በዘንድሮ ዓመት የ27% ቦንድ ግዢ እንዲቋረጥ በመወሰናችን ከዚህ ቀደም በቦንድ ግዢ ምክንያት የተሰበሰበ 15 ቢሊዮን ብርም እንዲለቀቅላቸው በመደረጉ እና ሌሎች የፖሊሲ እርምጃዎች በመወሰዳቸው የባንኩ ሴክተር እየተነቃቃ መጥቷል። ይሄንን መደገፍና ይበልጥ ማጠናከር የዚህ ዓመትም የትኩረት አቅጣጫ ይሆናል። እስካሁን ያነሳኋቸው የተሻለ ውጤት እድገት የታየባቸው ሴክተሮች ቢሆኑም ኮሮና ሲያልፍ ሲያገድም የጎሸማቸው ያደቀቃቸው ያዳከማቸው ሴክተሮች ደግሞ አሉ። ከነዚህ ውስጥ አንዱ ትራንስፖርት ነው። ትራንስፖርት በ1.1% ብቻ ነው እድገት ያመጣው። ዘንድሮ ከምንጠብቀው እድገት በ21% ቅናሽ ነበረው። በከፍተኛ ደረጃ ከተጎዱ ሴክተሮች አንዱ የትራንስፖርት ሴክተር ነው። ሁለተኛው ትምህርት ነው። 1.8% ብቻ ነው እድገት ሊያመጣ የቻለው። እሱም የተጎዳ የሚባል ሴክተር ነው። የህዝብ አገልግሎት ስንመለከት 2.3% እድገት ያመጣ ሲሆን ይሄም ከሚጠበቀው አንፃር በጣም ዝቅተኛ የሆነ እድገት የታየበት ነው። ቱሪዝም አምና ከነበረው ቢያንስ 9% ወድቋል። እነዚህ ኮሮና የጎዳቸው ሴክተሮች በመሆናቸው ልክ እንደ ፋይናንሻል ሴክተሩ በመንግስት ለየት ያለ ድጎማ ለማድረግ ሙከራዎች ተደርገዋል። ለምሳሌ ለሆቴል ለቱሪዝምና ለአስጎብኝ ድርጅቶች የ3.3 ቢሊዮን ብር ብድር ተመቻችቶላቸዋል። ኮሮና የጎዳው ሴክተር በዚያው ወድቆ እንዳይቀር በተወሰነ ደረጃ እድገታቸው በሚጠበቀው ልክ ባይሆንም እንዳለ እንዳይጠፉ በመንግስት በተለየ መንገድ የቀረበላቸው ብድር ድጋፍ አድርጎላቸዋል። ሙሉ በሙሉ የሚፈልጉትን ባያሳካም በተወሰነ ደረጃ ድጋፍ አድርጎላቸዋል። ለአነስተኛ የገንዘብ ተቋማት እና ለሸማቾች ማህበርም በዝቅተኛ ወለድ 2 ቢሊዮን ብር ብድር ተመቻችቷል። እነዚህ ብድሮች ዝቅ ላለው ክፍል የሚገጥመውን የኮሮና ምት ለመከላከል የሚያግዙ ናቸው። ከዚህ በተጨማሪ
ለተጎዱ ደንበኞች በዚህ ሂደት ውስጥ ጉዳት የደረሰባቸውና እዳቸውን በወቅቱ መክፈል የማይችሉ ደንበኞች የብድር መራዘም ተፈቅዶላቸዋል። እነዚህን ሴክተሮች ባለፈው ዓመት ያደረግንላቸው ድጎማ ያመጣው ውጤት ቢኖርም በዚህ ዓመትም በልዩ ትኩረት መደገፍ ማገዝ ያስፈልጋል። ያን ካደረግነው በሙሉ ኢኮኖሚው ጤናማ በሆነ መንገድ እድገት ሊያመጣ የሚችለው። እንግዲህ እነዚህ ጉዳዮች እንዲሳኩ ካደረጉት ነገሮች አንዱ ፕሮጀክቶቻችን ከህዳሴ ጀምሮ እስከ ህንፃ ግንባታ፣ መንገድ፣ ጤና ጣቢያ ሁሉም ፕሮጀክት የሚባል አቅም በፈቀደ መጠን አንድም ቦታ ስራ ሳይቋረጥ በተቻለ ፍጥነትና ጥራት ባቀድነው እቅድ መሰረት ስራዎች እንዲከወኑ ማድረጋችን ከዚህ አንፃር ከፍተኛው ሚና ተጫውቷል። ሁለተኛ ኮሮናን እንደ እድል በመጠቀም በተለይ ኤክስፖርት ላይ ሰፊ ርብርብ በማድረጋችን የኤክስፖርት እድገት ላለፉት 5-6 ዓመታት እየወደቀ ከነበረበት ከፍተኛ የሚባል እድገት እንዲያመጣ እድል ሰጥቷል። ከዚህ በተጨማሪ በኢንዱስትሪ አካባቢ በነበረው ሂደት የመዝጋት ፍላጎት የነበረ ቢሆንም አለመዝጋት ብቻ ሳይሆን በሺፍት እንዲሰሩ ማድረግ፣ አንዳንድ ምርቶች ደግሞ ሹራብ የሚያመርት ከነበረ በፍጥነት ወደ ማስክ ማምረት እንዲሸጋገር ማድረግ በመቻላችን ኢንዱስትሪዎች በሚፈለገው ደረጃ እድገትና ውጤት አላመጡም ቢባልም ብዙ ሀገራት ያጋጠመው ድቀትና ውድቀት ግን አላጋጠመንም። ይሄንን በዘንድሮ ዓመት በከፍተኛ ደረጃ የማጠናከር የእናንተንም የቁጥጥርና ድጋፍ በዚያው ልክ ማስፋት ይጠይቃል። የተከበረው ምክር ቤት በዚህ ዓመት ከፍተኛ በጀት አጽድቆልናል። ይህ በጀት አምና ከሰራነው ስራ በተሻለ ለመስራት እድል የሚሰጥ ነው። መጠነኛ መረጃ ለማስታወስ የካፒታል በጀት ባለፈው ዓመት 115 ቢሊዮን ነበር። በ115 ቢሊዮን ብር ነው የሰራናቸውን ስራዎች የሰራነው። ዘንድሮ 160 ቢሊዮን አጽድቃችሁልናል። ሰፋ ያለ ሪሶርስ ስላለ ሰፋ ያለ ውጤት ይጠበቃል ማለት ነው። በ115 ቢሊዮን ብር አምና የሰራነውን ስራ ከሰራን ገንዘቡ 160 በሚሆንበት ሰዓት በእያንዳንዱ ሴክተር ከአምናው የተሻለ ውጤት ይጠበቃል። ለምሳሌ ግብርናና መስኖን ብንወስድ አምና 4.3% እድገት ያመጣ ነው 25 ቢሊዮን ብር በጀት ይዘን ሲሆን ዘንድሮ 33.4 ቢሊዮን ብር ነው የጸደቀው። ከፍተኛ የሀብት እድገት ስላለው በዚያው ልክ ሰፋፊ ስራዎች መስራትና በግብርና ሴክተር ያለውን ውስንነት በመፍታት እድገቱን ማስቀጠል ብቻ ሳይሆን ማስፋት ይጠይቃል። በርግጥ በግብርና ዘርፍ የምናደርገው እድገት በአንድ ዓመት ውጤት የሚታይበትና የማይታይበት ኤሪያ አለ። ለምሳሌ በመስኖ 14 ገደማ መካከለኛ ግድቦች ለኢሪጌሽን ስራ ጀምረናል። እነዚህ ግድቦች ሁሉም በዚህ ዓመት አልቀው ስራ ይጀምራሉ ማለት አይደለም። 2-3 ዓመት ይፈጃሉ። የዘንድሮ በጀት ግን ሲሰናሰል በሆነ ጊዜ በዚያ ሴክተር ልናመጣ የምንፈልጋቸው ውጤቶች በከፍተኛ ደረጃ ኢምፓክት ያደርጋል። ከዚህ ከግብርና ሴክተር ጋር ተያይዞ ብዙ ኃይሎች ሰብሲዲ ይደረጋል የግብርና ሴክተር የሚል ሐሳብ ያነሳሉ። በተደጋጋሚ እንደምናነሳው ለግብርና ሴክተር የመንግስት ድጋፍ እኛ ሰብሲዲ አንለውም። ኢኮኖሚውን ስቲሙለስ ነው የምንጨምርበት። የግብርና ሴክተር ስቲሙላይ ሲደረግ በራሱ በሴክተሩ በዘርፉ ብቻ ሳይሆን በአጠቃላይ ኢኮኖሚያችን ውስጥ የሚጫወተው ሚና ከፍተኛ በመሆኑ ትልቅ ፖቴንሻል ያለን መጠቀም ያለን የሚያስችል ዘርፍ በመሆኑ በስራ አጥነቱም በአጠቃላይ እድገቱም የሚጫወተው ሚና ከፍተኛ በመሆኑ እንደ ሰብሲዲ ሳይሆን ስቲሙለስ ነው የምንወስደው። ኢኮኖሚን የሚያነቃቃ ተጨማሪ ሀብት ተደርጎ የሚወሰደው። በዚያ የሚደረጉ ማንኛውም የኢኮኖሚ ማነቃቂያዎች በእድገታችን ላይ የሚያመጡት ውጤት ከፍተኛ ነው። ለምሳሌ አርሶ አደሩ በብድር ትራክተር ማግኘት እንዲችል የውጭ ምንዛሪ ቅድሚያ እንዲመቻችለት ማድረግ፣ የታክስ ቅናሽ ወይም ነፃ እንዲሆን ማድረግ ማለት እያንዳንዱን ሃውስሆልድ መደገፍ ብቻ ሳይሆን ምርትና ምርታማነትን ማሳደግ ነው። ስራ አጥነትን መቀነስ ነው።
በምግብ ራስን መቻል ነው። ኢንፍሌሽንን በከፍተኛ ደረጃ መቀነስ ነው። ስቲሙለስ ብለን የምናስበው በዚህ ምክንያት ነው። ከግብርናው በተጨማሪ መንገድ ቀደም ሲልም በርካታ ጥያቄዎች ተነስተዋል። አምና የሰራናቸው መንገዶች 41 ቢሊዮን ብር በጀት ፈቅዳችሁልን ሲሆን በዚህ ዓመት ግን 56 ቢሊዮን ብር ገደማ ተፈቅዶልናል። ስለዚህ አምና ከሰራነው በላይ ሰፋፊ ስራዎች ለመስራት እድል አለን ማለት ነው። ይህ ማለት ኢትዮጵያ ውስጥ መስራት የምንፈልገውን መንገድ መጠንና ስፋት ይህ ገንዘብ ይመልሳል ማለት አይደለም። ከፍተኛ ዲማንድ አለ፣ ፍላጎት አለ። ይሁንና የገንዘቡ መጠን እያደገ ሲሄድ ደረጃ በደረጃ እነዛን ፍላጎቶች ለመቀነስ እድል የሚሰጥ ይሆናል። ከትምህርት አንፃር ባለፈው ዓመት 22.8 ቢሊዮን ብር ነበር የተያዘው። ዘንድሮ ወደ 24.5 ቢሊዮን ገደማ አድጓል። ይህም በዚያ ሴክተር ማምጣት የምንፈልገውን ለውጥ ለማምጣት እድል የሚሰጥ ነው። ይሄ በክረምት የበጎ ፍቃድ ካገኘናቸው ሰፊ የኢንቨስትመንት ውጭ ነው። ከ6 ቢሊዮን ብር በላይ የሚሆን ስራ በህዝቡ ተሰርቷል ዘንድሮ ክረምት። በኋላ በዝርዝር ልናየው እንችላለን። ጤናን በሚመለከት 9.3 ቢሊዮን ብር ነበር ባለፈው ዓመት የመደባችሁት። በዚህ ዓመት 16 ቢሊዮን ብር ገደማ ነው የተመደበው። ትልቅ እድገት ካሳዩ ዘርፎች አንዱ ጤና ነው። የገጠመው የኮሮና ችግር ይህንን ዘርፍ ማጠናከር በእጅጉ አስፈላጊ መሆኑን ስላስተማረን ከፍተኛ የሆነ የበጀት እድገት አምጥቷል። እንግዲህ በካፒታል በጀት አምና ካጸደቃችሁልን ገንዘብ በላይ ዘንድሮ መፍቀዳችሁ በዚያው ልክ መሰረተ ልማት እንዲስፋፋ፣ በዚያው ልክ ምርታማነት እንዲያድግ፣ በዚያው ልክ ድህነት እንዲቀንስ የመንግስት ፍላጎት የተከበረው ምክር ቤትም አቅጣጫ በመሆኑ የዘንድሮን የካፒታል በጀት በከፍተኛ ጥንቃቄ እና ከሌብነት በጸዳ መንገድ በትጋት መስራት ከቻል አምና ካገኘነው ውጤት በላይ የተሻለ ውጤት ለማምጣት እድል የሚሰጥ ይሆናል። ከበጀት በተጨማሪ ቅድም በፋይናንሻል ሴክተር ያነሳዋቸው ጉዳዮች የባንክ ብራንች እየሰፋ ሲሄድ የሴቪንግ መጠን እያደገ ሲሄድ አውቶማቲካሊ ኢንቨስትመንት ያድጋል ማለት ነው። ባንኮች በርከት ያለ ሀብት መሰብሰብ ከቻሉ በርከት ያለ ሀብት ማበደር ይችላሉ ማለት ነው። ይሄ በብዙ መልኩ ስራ አጥነት ለመቀነስ ብቻ ሳይሆን ኢኮኖሚያችንን ለማነቃቃት ከፍተኛ ሚና የሚጫወት ይሆናል። ሁለተኛው በዚህ ዓመት ወደ 20 ገደማ የሚጠጉ የአዳዲስ የባንክ ጥያቄዎች ከብሔራዊ ባንክ ጋር በፕሮሰስ ላይ ያሉ አሉ። ከነዚህ 20 ገደማ ባንኮች አብዛኞቹ ፕሮሰሱን ጨርሰው ወደ ፋይናንሻል ኢንዱስትሪው ከተቀላቀሉ እነሱም በኢኮኖሚው ረገድ የሚጫወቱት ሚና ከፍተኛ እንደሚሆን ይጠበቃል። እስካሁን እምብዛም ያልነበረው የዲጂታል ባንኪንግ እና የፊንቴክ ስራ በተወሰነ ደረጃም ቢሆን በዚህ ዓመት ይጀምራል የሚል እምነት ስላለ ይሄም ብዙ ትራንዛክሽኖች አውቶሜትድ ከመሆን ጋር ተያይዘው ሀብት ሰብሰብ ብሎ ወደ ተፈለገው አቅጣጫ ዳይሬክት ለማድረግ እድል የሚሰጥ ይሆናል። ከዚህ በተጨማሪ እየተወያየንበት ያለንና ተጨማሪ ጥናት የሚጠይቀው ነባር ባንኮች ላለፉት 20 ምናምን ዓመታት በኢትዮጵያ የፋይናንስ ኢንዱስትሪ ውስጥ ሲሰሩ የቆዩ የግል ባንኮች በዘንድሮ ዓመት ጥናት ላይ በመመስረት ካፒታላቸውን ከፍ እንዲያደርጉ ይደረጋል። ካፒታላቸውን በተለያየ መንገድ ማሳደግ ይችላሉ። ግን ጠንከር ያሉ እውነተኛ ባንክ ሆነው በቀጠና ደረጃ ሊወዳደሩ ወደሚያስችላቸው አንድ ምዕራፍ መሸጋገር አለባቸው። ይሄን እያፋጠን ካልሄን የአጠቃላይ ኢኮኖሚክ ኢንቲግሬሽኑ እያደገ በሚሄድበት ሰዓት ባንኮቻችን በቀላሉ ሊበሉ ይችላሉ። የባንክ ቁጥር መበራከት ብቻ ሳይሆን የአንዱ ባንክ የካፒታል አቅም እና የመስራት አቅም ወሳኝ በመሆኑ እነዚህ ባንኮች ካፒታላቸው ወይም በአዲሽናል ኢንቨስትመንት ወይም በተለያየ መንገድ ከፍ እንዲልና ተለቅ ያሉ ባንኮች እንዲፈጠሩ ተጨማሪ ስራዎች ይሰራሉ። ከዚህ በተጨማሪ
አነስተኛና ጥቃቅን የነበሩ የፋይናንስ ተቋማት ወደ ባንክ ደረጃ እንዲያድጉም ስራ ይሰራል። ባለፉት ዓመታት አነስተኛና ጥቃቅን ሆነው ሲያገለግሉ የነበሩ ባንኮች አቅም ያላቸውን ወደ ባንክ ደረጃ በማሳደግ የፋይናንሻል ኢንዱስትሪውን ማነቃቃት ያስፈልጋል። ከተቻለ ስፔሻላይዝድ የሆነ ሰርቪስ የሚሰጡ ባንኮች ለምሳሌ ሞርጌጅ ሊሆን ይችላል፣ በአግሪካልቸር ሊሆን ይችላል፣ በሆነ ሴክተር ላይ በማተኮር የሚሰሩ የባንክ ሰርቪሶች በመፍጠር ቀደም የሚነሱ የነበሩትን ችግሮች ለመቅረፍም የፋይናንሻል ኢንዱስትሪ ለማሳደግም ጥረት የሚደረግ ይሆናል። ይሄን ባለፈው ዓመት የነበረው አጠቃላይ እንቅስቃሴ ባለፉት 3 ወራት የነበረው ምልከታ በትንሽ አመላካች ብንመለከት በሐምሌ በነሐሴና በመስከረም ወር ከተሰሩ ዋና ዋና ጉዳዮች ውስጥ አንዱ የገንዘብ ኖት ለውጥ ነው። የገንዘብ ኖት ለውጥ ያስፈልገበት ዋናው ምክንያት በብዙ የተመሰቃቀለ ከፍተኛ የኢኮኖሚ ስብራት ያለበትን ኢኮኖሚያችንን ትንሽ ጠንከር ያለ የፊስካልና ሞኔታሪ ፖሊሲ በመጠቀም ፈር ለማስያዝ ለማረቅ ታስቦ የተሰራ ስራ ነው። ብዙ ሀብት ኢኮኖሚ ውስጥ የተረጨ በመሆኑና ለቁጥጥር ለመምራት የሚያስቸግሩን ፈታኝ ሴክተሮች ለማረቅ እድል የሚሰጥ ስላልነበረ ይህ ውሳኔ ሲወሰን በጣም ጥቂት የሚባሉ ሰዎች በመጀመሪያ የፕላኒንግ ስራ ነው የተሰራው። ፕላኒንግ ውስጥ ጊዜ ከወሰዱ ጉዳዮች አንዱ በጥራት እና በጊዜ ማን ሊያመርት ይችላል፣ ምን ያክል ሀብት ይጠይቀናል፣ ይህን ሀብት ከየትኛው ምንጭ ልናዘጋጅ እንችላለን የሚለው አንድ ዋና ስራ ነበረ። ከዛ በኋላ ብሮች እንዳያችሁት አዳዲሶቹ ኖቶች በዲዛይን ተሻሽለዋል። እነዛን ዲዛይኖች ሚስጥራቸውን በጠበቀ መንገድ ማዘጋጀት ይፈልጋል። ከዚያ በኋላ ከሚያትሙ ተቋማት ጋር መደራደር፣ የጊዜ የገንዘብ መጠን ኮንትራት መፈረም መሰል ስራዎች ጥቂት ለማይባል ጊዜ ሲሰሩ ከቆዩ በኋላ ገንዘብ ህትመቱ ሲጠናቀቅ እስከ ባለፈው ሳምንት ድረስ ከ31 ቻርተር በላይ ገንዘብ ወደ አገር ውስጥ ገብቷል። ብር ኖት እንደሚቀየር በሚታወጅበት ወቅት 30 ገደማ ቻርተር አውሮፕላን ገንዘብ ያስገባን ሲሆን ከፕላኒንግ ጀምሮ እስከ ህትመት እና አገር ውስጥ ከገባበት ጊዜ ድረስ ከፍተኛ የሆነ ጥንቃቄ እና ሚስጥር ለመጠበቅ ሙከራ ተደርጓል። የምንፈልገውን ለማሳካት የምንችለው አንዱ ሚስጥራዊ መሆኑን ማረጋገጥ ሲቻል ብቻ ስለነበረ ባለፈው መስከረም መጀመሪያ አካባቢ የብር ኖት ለውጥ ካወጅንበት ቀን ጀምሮ በ6628 ብራንቾች ከ100 ቢሊዮን ብር በላይ በመላ ሀገሪቱ ተሰራጭቷል። በመላ ሀገሪቱ በነበረው ስርጭት ውስጥ የጎላ ችግር ሳያጋጥም የብር ልውውጡን ለማካሄድ የሚያስችል ስራዎች ተሰርተዋል። በዚህም ሳቢያ ከብር ለውጡ ጋር ብቻ ተያይዞ 1.3 ሚሊዮን ሰዎች አዳዲስ አካውንት ከፍተዋል። ከነዚህ 1.3 ሚሊዮን ገደማ ሰዎች 37 ቢሊዮን ብር ገደማ ሴፍ ተደርጓል። ይህ ቀደም ሲል የብር ኖት ለመለወጥ ከነበረን ሐሳብ ከነበረን እቅድ አንፃር ትልቁ ስኬት ተብሎ የሚወሰደው በርከት ያሉ ሰዎች ወደ ባንክ ኢንዱስትሪ ማስገባት፣ የሴቪንግ አቅም ማሳደግ፣ ኢኮኖሚ ውስጥ የተረጨን ሀብት መሰብሰብ ነው። 37 ቢሊዮን ብር በጣም ከፍተኛ ገንዘብ ነው። እስካሁን ባለው ሁኔታ ይሄን የሚያክል ሀብት ሴቭ መድረግ ተችሏል። ህገወጥ ገንዘቦች ተይዘዋል። ገና ብዙ የሚመክኑ ገንዘቦች እንዳሉ ይጠበቃል። ምክንያቱም እስከ ባለፈው ሳምንት ድረስ በ100 ሺህ ብር እና ከዚያ በላይ ያለው ቅየራ ተጠናቋል። ሙሉ በሙሉ በተሳካ ሁኔታ ተጠናቋል። ካሁን በኋላ ያለው በጥናንሽ ሺዎች የተረሱ የተዘነጉ ወይም ሪሞት አካባቢ ካሉ ሰዎች የሚመነዘር ለጥቂት ጊዜ የሚቆይ ይሆናል። እሱም ከተወሰነ ጊዜ በኋላ ይቋረጣል። እስካሁን በነበረው ሁኔታ ከፕላኒንግ ከህትመት ከትራንስፖርት
እዚህ ከገባ በኋላ ወደ ሁሉ ብራንቾች ማስተራጨት እና ለህዝብ አሳውቆ እና ህዝብን አሳትፎ የገንዘብ ኖት ልውጡን ማካሄድ 100% በሚባል ደረጃ እጅግ የተሳካ ስራ ነው የተሰራው። ይህ እንዲሳካ የሴኩሪቲ ተቋማት ከፍተኛ ሚና ተጫውተዋል። እነሱ ምስጋና ይገባቸዋል። የፋይናንሻል ተቋማትን ባንኮች፣ የግል ባንኮች ጉዳዩን በግልጽ ካወጅንበት ጊዜ ጀምሮ በከፍተኛ ኃላፊነት ስሜት ስራቸውን ሰርተዋል። እነሱም እንደዚሁ ምስጋና ይገባቸዋል። በተለይ ግን የናሽናል ባንክ እና የማክሮ ቲሙ ይህንን ጉዳይ በከፍተኛ ኃላፊነት ማሳካት በመቻሉ በተከበረው ምክር ቤት ፊት የማክሮ ቲሙንና የናሽናል ባንክ ገቨርነሩንና የሥራ ባልደረቦቹን ማመስገን እፈልጋለሁ። ከገንዘብ ኖት ለውጥ በተጨማሪ የባለፉት 3 ወራት ዋና ኢንዲኬተርስ ለማየት አንዱ የኤክስፖርት ገቢያችንን መመልከት ጠቃሚ ይሆናል። በሐምሌ ነሐሴና መስከረም ባለፉት 3 ወራት የሸቀጦች ኤክስፖርት $832.3 ሚሊዮን ገቢ አግኝተናል። ይህንን ገቢ ባለፈው ዓመት ከመጀመሪያው ኳርተር ጋር ስናወዳድር የባለፈው ዓመት ገቢያችን $723 ሚሊዮን ነበር። ዘንድሮ ያለው የ3 ወሩ በ15% እድገት አለው። አምና በአጠቃላይ አሳካን የተሻለ ስራ ሰራ ምንለው አንዱ ኤክስፖርት ነው። ዘንድሮ ደግሞ በዚህኛው ኳርተር አምና ከነበረው የ3 ወር ኳርተር በ15% ያደገ በመሆኑ በመጠንም ሲታይ ከ110 ሚሊዮን ብር ገደማ ተጨማሪ ገንዘብ በሸቀጦች ኤክስፖርት የተገኘ መሆኑ ይህንን በሚቀጥሉት 3 ኳርተሮች አጠናክረን መቀጠል ከቻል ከፍተኛ የሆነ ውጤት የሚያስገኝ በገቢና ወጪ ንግድ ሚዛን መዛባት ያለውን ችግር የሚቀርፍ ሙሉ በሙሉም ባይሆን እየቀነሰ የሚሄድ ከፍተኛ የሆነ ድል ተደርጎ የሚወሰድ በመሆኑ የኤክስፖርት ስራችን በተጀመረው መንገድ እንዲቀጥል የተከበረው ምክር ቤት የቁጥጥርና ድጋፍ ስራውን አጠናክሮ መቀጠል እንዳለበት ይታመናል። ከኤክስፖርት በተጨማሪ ሌላ ዋናው ኢንዲኬተር ገቢ ነው። ባለፈው ዓመት እንደምታስታውሱት 8 ወር በቀጣይነት የተሻለ ገቢ አስገብተን ከኮሮና ጋር ተያይዞ አንዳንድ ሴክተሮች እንዳይጎዱ ከገቢ ጋር ተያይዞ አንዳንድ የማሻሻያ ፖሊሲ ስለወሰድን የተወሰነ ቅናሽ አሳይቶ ነበር። በዚህ ዓመት አንዱ ልናሳካ የምንፈልገው ቁልፍ ሴክተር ገቢ በመሆኑ ባለፉት 3 ወራት በሐምሌና ነሐሴ እንዲሁም መስከረም 63.1 ቢሊዮን ብር ገቢ ተሰብስቧል። ይሄ ከአምናው ሳይሆን ከእቅዳችን አንፃር 106% ተከናውኗል። ከአምናው አንፃር ደግሞ 10% አድርጓል። አምና የተሻለ ገቢ ያስገባንበት የምንለውን ዓመት በ10% በመጀመሪያው ኳርተር ማሳደግ ከቻልና ይሄንን ጠብቀን ከሄድን ገቢያችንን ባሰብነው ልክ የመሄድ እድል በጣም ሰፊ ይሆናል። እነዚህ ተደማምረው የውጭ ምንዛሪ ክምችት አምና ከነበረው በዚህኛው ኳርተር የ20% እድገት አለ። የውጭ ምንዛሪ ክምችታችን ሲሻሻል ብዙ ከገንዘብ ፖሊሲ ጋር የሚያያዙ ማሻሻያዎች ለመውሰድም ኢንቨስትመንት ለማሳደግም ከውጭ ምንዛሪ እጥረት ጋር የሚሰቃዩ ሴክተር ለመደገፍም እድል የሚሰጥ ይሆናል። በርግጥ ያለን ክምችት ያን ያክል የሚያክራራ ሆኖ ሳይሆን ከአመት አመት እየተሻሻለ ዘንድሮ ደግሞ በ20% በመጀመሪያው ኳርተር ያደገ መሆኑን ለማሳየት ነው። ከካፒታል ወጪ አንፃር ባለፉት 3 ወራት 96 ቢሊዮን ብር ገደማን ያወጣ ነው። ልናወጣ ያሰብነውም እዛው አካባቢ ነው። ከወጪ አንፃር ከእቅዳችን የወጣ ነገር የለም። በገቢና በኤክስፖርት መልካም የሚባል ስራዎች ታይተዋል። ዘንድሮም እንዳምና ፈታኝ የሆነው በኢኮኖሚ ሴክተር ብዙ ውጤትና እርምጃዎች ያመጣን ቢሆንም ተጨማሪ ጥንቃቄና ከፍተኛ ስራ የሚጠይቀው አንዱ ሴክተር አንዱ ችግር የዋጋ ግሽበት ነው። የዋጋ ግሽበት ባለፈው ዓመት ለማሻሻል በጣም በርካታ ስራዎችና ጥረት የተደረገ ቢሆንም በርግጥ የገንዘብ ኖት ለውጡ የሚያመጣው ኢምፓክት ይጠበቃል።
አሁንም ሰፊ ስራ የሚጠይቀውና የማክሮ ቲሙ ሄዴክ የሆነው ቻሌንጂንግ ኤሪያ የዋጋ ግሽበት ነው። የዋጋ ግሽበት በርግጥ ባለፉት 3 ወራት ያለውን ኢንዴክስ በመንመለከትበት ሰዓት መቀነስ ያመላክታል። ምግብ ነክ ካልሆኑ ሸቀጦች የዋጋ ኢንዴክስ ስንመለከት በሐምሌ ወር 22.3% ነበር። መጠነኛ ቅናሽ አድርጎ በነሐሴ 20% ገባ። በመስከረም 18.7% ገባ። ኢንዴክሱ የሚያሳየው መቀነስ ነው፣ ግን በቂ አይደለም። በምግብ ነክ ዋጋ ደግሞ ኢንዴክስ ስንመለከት በሐምሌ ወር 24.9% ኦልሞስት 25% ነበር። በነሐሴ 22 ገባ። በመስከረም 21 ገባ። አሁንም ሰፊ ስራ የሚጠይቅ ሰፊ ርብርብ የሚጠይቅና ውጤት ማምጣት የሚሻ ስራ መሆኑን ያመለክታል። ከዚህ አንፃር የዋጋ ንረቱ ገፊ ምክንያቶች ፑሽ ፋክተርስ ምንድናቸው የሚለውን በዝርዝርና በጥልቀት መለየት አንዱ ስራ ይሆናል። ምንድነው ዋጋን ለማረጋጋት ፈተና የሆነብን የሚለውን ገፊ ምክንያቶች ወይም ፑሽ ፋክተርስ በደንብ መለየት ይፈልጋል። ሁለተኛው የግብርና ምርት በርግጥ ተስፋ ሰጪ ስራዎች አሉ፣ የራሱ ፈተና ቢኖረውም እነሱን በኢሪጌሽን በኩታ ገጠም እና በቴክኖሎጂ ምርት ማሳደግ ይጠይቃል። ዘንድሮ ከአዲስ አበባ ጀምራችሁ ወደ አርሲ መንገድ ከዚህ እስከ አሰላ ወይም ከአሰላ እስከ ባሌ ብትነዱ በግራና በቀኝ በጣም በብዙ ሺህ ሄክታር ሳይቆራረጥ የኩታ ገጠም እርሻ ምን ያክል ውጤት እያመጣ እንዳለ እና ተስፋ ሰጪ ስራም እንደሆነ ያሳያል። ይህንን በፍጥነት በማሳደግ የደሃ የሆኑ እና ሸማቾች ያለባቸውን ፈተና መቀነስ መቅረፍ ያስፈልጋል። ኢትዮጵያ ውስጥ እጅግ ደሃ የሆኑ ሰዎች ከምግብ ጋር ተያይዞ ከፍተኛ ፈተና አለባቸው። ይህንን መፍታት ማሻሻል የምንችለው ፑሽ ፋክተሮቹን በደንብ በመለየት ምርታማነት በማሳደግ በፍላጎትና በአቅርቦት መካከል ያለውን ጋፕ በማጥበብ በመንወስዳቸው እርምጃዎች ሲሆን ለምሳሌ አዲስ አበባ ላይ ባለፈው ዓመት እንደገለጽኩላችሁ አንድ የዳቦ ፋብሪካ በመሰራቱና አሮጌ ባሶች በየሰፈሩ የዳቦ መሸጫ በማድረግ በተሰራው ውጤታማ ስራ አንደኛ የዳቦ ዋጋ በከፍተኛ ደረጃ ቀንሷል። ሁለተኛ ለዳቦ የነበረው ሰልፍ ቀንሷል። ሶስተኛ ከ4000 በላይ ሰዎች የሥራ ዕድል አግኝተዋል። ይሄ መልካም ጅማሮ እንደ ድል ካክሯራን የሚያጠፋን ስለሆነ እንደ መልካም ጅማሮ ብቻ ወስደን በዚህ ዓመት ተጨማሪ ስራ መስራት ይጠበቅብናል። አላጠናቀቅነውም ግንባታውን። ከዚህኛው ፋብሪካ እጅግ ሻል ያለ ከፍ ያለ ፋብሪካ እየገነባን እንገኛለን። እዚሁ አዲስ አበባ አካባቢ ያለውን የኑሮ ውድነት ለመቀነስ ያ ፋብሪካ ሲጠናቀቅና በስንዴ እንዳቀድነውም የዘንድሮ ምርት ከውጭ ማስገባት የሚያስቀር ስራ ከሰራን ቢያንስ በዳቦ ምክንያት የሚመረሩ ዜጎች ለመቀነስ ከፍተኛ እድል ይሰጣል። ግን ዳቦ ብቻውን በቂ አይደለም። ለዚያም ተብሎ አዲስ አበባ ውስጥ 10 ገደማ ቦታዎች ለፍራፍሬ እና አትክልት መሸጫ ከግል ባለሀብቶች ጋር በመነጋገር ስራ ተጀምሯል። እንግዲህ በአትክልትና ፍራፍሬ ሰፋፊ ስራዎች መጀመራቸውን ታውቃላችሁ። በአቮካዶ፣ ፓፓያ እና ሌሎች አትክልቶች ሰፋፊ ስራ የተሰራ ነው። በአመት 2 አመት ጊዜ ውስጥ ከፍተኛ የሆነ ምርት ይጠበቃል። እነዚህ ምርቶች ወደ ከተማ መጥተው ለህዝቡ የሚቀርቡበትን እና ተመጣጣኝ በሆነ ዋጋ የሚሸጡበትን ነገር ለማመቻቸት ከወዲሁ ብራንቾች እያዘጋጀን እንገኛለን።
እነዚህን አይነት ስራዎች እየሰራን የድሃውንና የሸማቹን ከፍተኛ የሆነ የኑሮ ጫና መቀነስ ይጠበቅብናል። ከዚህ አንፃር ምርታማነት ማሳደግ ብቻውን በቂ አይደለም። የንግድ ስርዓቱን ማዘመን ይጠይቃል። የንግድ ስርዓቱም ከፍተኛ ውስንነት አለበት። ወጣ ስትሉ ምርት አለ፣ እዚህ ደግሞ ከፍተኛ የሆነ የዋጋ ግሽበት አለ። ይሄ እንዴት እናገናኛለን የሚለው ጉዳይ ከንግድ ስርዓቱ በተጨማሪ ሎጂስቲክስ ማዘመን ይፈልጋል። ለዚህም የመሰረተ ልማት ግንባታ ከፍተኛው ሚና የሚይዝ ይሆናል። ለምሳሌ ዘንድሮ ከሞጆ ሐዋሳ ያለውን ሃይዌይ ቢያንስ ከሞጆ መቂ ያለውን እንጨርሳለን። ከሞጆ መቂ ያለውን እንጨርስበት ዋናው ምክንያት ሪፍት ቫሊ ውስጥ ከፍተኛ የሆነ ምርት አለ። ሽንኩርት፣ ቲማቲም፣ ፍራፍሬ። እዚያ በርካሽ የሚገኘው ምርት በአንድ ሰዓት ተኩል የመንገድ ርቀት ውስጥ አዲስ አበባ ላይ ከፍተኛ የዋጋ ግሽበት አለ። ቢያንስ እስከ መቂ ያለውን ሃይዌይ ብንጨርስና እዛ ያለውን ምርት ብናመጣ ሙሉ በሙሉ ችግሩን ይቀርፋል ባይባልም በከፍተኛ ደረጃ የሚጫወተው ሚና ስለሚኖር ኢንፍራስትራክቸር በመዘርጋት ሎጂስቲክስ የማሳለጥ አቅሙን እንዲያሳድግ በማድረግ የንግድ ስርዓት በማዘመን ምርትና ምርታማነትን በማሳደግ በድምሩ በፍላጎትና አቅርቦት መካከል ያለውን ክፍተት እያጠበብን በመሄድ የዋጋ ግሽበት ሰፊ ስራ የሚጠይቀን ኤሪያ ይሆናል። ከዚህ በተጨማሪም ወደ ኢኮኖሚ የሚረጨውን ገንዘብ መቋጠር ይፈልጋል። ከብር ኖት ጋር ተያይዞ ትልቅ ውጤት ከዚህ አንፃር የሚጠበቅ ቢሆንም የገንዘብ ሚኒስቴርም ከብሔራዊ ባንክ የሚበደረውን ብድር ለተወሰነ ጊዜ ማስቆም እና መቋጠር ያስፈልጋል። የሚረጨውን ገንዘብ ቁጥጥር በማድረግ ግሽበቱን የመቀነሱ ስራ ሰፊ ርብርብ ይጠይቃል። ዘንድሮ እንግዲህ በድምሩ ሲታይ በኢኮኖሚ ረገድ አጠቃላይ ዓለም ካለበት ፈተና አንፃር የሥራ አጥነት ራሱን አስጅ የመጣበት ቢሆንም እጅግ ተስፋ ሰጪ የሚባል ሁኔታ ነው ያለው። አንዱ ትልቁ ስኬታችን በኢኮኖሚ ኤሪያ አሽቆልቁሎ እየወደቀ ብቻ ሳይሆን ደሞዝ ለመክፈል የሚቸገረውን ኢኮኖሚ መልሶ ወደ እድገት ትራጀክተሪ እንዲገባና በዋና ዘርፎች ኢኮኖሚው መሸከም በሚያስችል ደረጃ እድገት ማረጋገጥ መቻላችን ነው። አንደኛው ግብርና ነው፣ ሁለተኛው ኢንዱስትሪ ነው። ከሰርቪስ ጋር ያለውን ድካም መደጎም ማገዝ ከቻል በሰርቪስ የመጣው ለውጥ በተለይ ደግሞ ማይኒንግ ላይ በመንሰራው ስራ የኢትዮጵያን አጠቃላይ እድገት ለማስቀጠል ለማሻሻል ከፍተኛ እድል የሚሰጥ ስለሆነ አጠቃላይ ኢኮኖሚው ያለበት ሁኔታ በዓለም መመዘኛም ይሁን በአፍሪካ መመዘኛ እጅግ ተስፋ የሚሰጥ ኮሮና ምንም ጉዳት አላደረሰም አልጎዳንም የሚል ባዶ ከንቱ የሆነ ነገር ማስደመጥ የሚያስቸግር ቢሆንም ጫናው የሚታወቅ ጫናው የማይካድ ሆኖ ሲያበቃ ነገር ግን ያን ተቋቁመን እድገት ቀንሶም ቢሆን ፖዚቲቭ እንዲሆን ለማድረግ የተሰራው ስራ ፕሮጀክቶች የትም ቦታ እንዳይቋረጡ ሁሉም ስራዎች እንዲከወኑ የተደረገው አካሄድ በጣም ጠቅሞናል። እንግዲህ ፕሮጀክት ላይ የምናተኩርበት ዋናው ምክንያት ከሞላ ጎደል የኢትዮጵያ እንቅስቃሴ ፕሮጀክት ነው። ከሞላ ጎደል ራሱ የሀገሩን እንቅስቃሴን ፕሮጀክት ነው፣ ፖለቲካውን ፕሮጀክት ነው፣ የልማት ስራዎችን ፕሮጀክት ናቸው። የየዕለት ቁጥጥር የየዕለት ክትትል እና ድጋፍ ይጠይቃሉ። ተቋም ስለሌለ አንድ ነገር ወስዶ በራሱ የሚያስኬድ ነገር አለ ተብሎ የሚተው አይደለምና ኢኮኖሚ ላይ ያገኘነውን በጣም ተስፋ የሚሰጥ ስራ ማስቀጠል ከቻል የብልጽግና ጉዟችን እውን እንደሚሆን ይሄ ሀገር ያለው ፖቴንሻል ወጥቶ ከደህንነትና ከልመና የሚገላገልበት እድል ሰፊ መሆኑን ያመለክታል። በእጅጉም ተስፋ የሚሰጥና የሚያበረታታ ስራ ተደርጎ ሊወሰድ ይችላል።